ሰላም እንዴት ናችሁ? ከቢኤችቲቪ መልካም ጊዜን እያሳለፋችሁ እንደሆነ ተስፋ አደርጋለሁኝ። ከሰሞኑ እንግዲህ የእንግሊዝ ፕሪሚየር ሊግ ተቋርጦ የዓለም ዋንጫ ማጣሪያ ኢንተርናሽናል ብሬክ ሶስተኛ ዙር ጨዋታ እየተከናወነ ነው ያለው። በዚህም እንግዲህ ብዙ ጨዋታዎች ተደርገዋል። በዛ ላይ እንግዲህ በየክለቡ የሚገኙ ተጫዋቾች ሀገራቸውን ወክለው እየተጫወቱ ይገኛሉ። አሪፍ የሆነ አቋም እያሳዩ ነው ያሉት ተጫዋቾቻችን። የቼልሲ ተጫዋቾች በተለይ በጣም ጥሩ አቋም ላይ ነው የሚገኙት። ከዛ ጋር ተያይዞ ግን በዚህ በሁለት ሳምንት ውስጥ እንግዲህ ቼልሲ አዲስ ፍሮንት ኦፍ ሸርት ስፖንሰር ወይም ደግሞ የፊት ለፊት ማሊያ ላይ እንግዲህ ስፖንሰር አግኝቷል ማለት ነው። ይህም በቅርቡ ይፋ ይደረጋል ተብሎ ነው የሚጠበቀው። ስለሱ የምነግራችሁ ነገር ይኖራል። አዲስ እንግዲህ ታዳጊ ወጣት ተከላካይም ቼልሲ አስፈርሟል። ብዙ ስለ ቼልሲ እንግዲህ በዚህ ሳምንት ውስጥ የተነገሩ አዳዲስ ነገሮችን እነግራችኋለሁ። አብራችሁ እንድቆዩ ጋብዛችኋለሁ። ለቻናሉ ግን አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አዳዲስ ነገሮች ካሉ ስለ ቼልሲ ለእናንተ ማድረሳችሁ ይሆናል። ቤኤችቲቪን ሰብስክራይብ አድርጉት፣ ሼር አድርጉት፣ ላይክ አድርጉት። የደውል ምልክቷንም መጫናችሁን እንዳትረሱ። ቼልሲ እንግዲህ የፍሮንት ኦፍ ሸርት ስፖንሰር የፊት ለፊት ማሊያ ላይ የሚገኝ ስፖንሰር ሲያፈላልግ ቆይቷል። በጣም ብዙ ጊዜ ሆኖታል። ወደ 18 ወር ተቆጥሯል። ቼልሲ ቋሚ የሆነ የፊት ለፊት ላይ እንግዲህ የማሊያ ስፖንሰር ሲፈልግ ማለት ነው። አሁን ላይ ለዚህኛው ዓመት ቢያንስ እንኳን ለጊዜው ለዚህኛው ዓመት የሚሆን የፍሮንት ኦፍ ሸርት ስፖንሰር አግኝቷል ማለት ነው። ቼልሲ ኦራክል የተሰኘው እንግዲህ የሶፍትዌር ካምፓኒ የቼልሲ የፊት ለፊት ማሊያ ስፖንሰር ለመሆን ከስምምነት መድረሱን እየተነገረ ነው የሚገኘው። በምን ያህል ገንዘብ እንደሆነ ግን ያው ይፋ አልተደረገም እስካሁን ድረስ። ካምፓኒ እንግዲህ ከክሪሌ ካፒታል የቼልሲ ባለቤቶች ጋር ከስምምነት ላይ ነው እንግዲህ የደረሰው። ስፖንሰርነቱ ለዚህኛው የውድድር ዓመት ብቻ የሚያገለግል ይሆናል ማለት ነው። በእርግጥ እውነት ለመናገር ይሄ ኦራክል የተሰኘው የሶፍትዌር ካምፓኒ ስምምነቱን ያደረገው ከክሊር ሌክ ካፒታል ጋር ነው። እንግዲህ እነዚህ የክሊር ሌክ ካፒታል አሴቶች እንግዲህ የአንደኛው ቼልሲ መሆኑ ይታወቃል። ቼልሲ በዚህ በክሊር ሌክ ካፒታል በሚሰኘው እንግዲህ አሴት ውስጥ የሚጠቃለል ክለብ ሆኗል እና ይሄ እንግዲህ ኦራክል የተሰኘው ካምፓኒ ለክሪሌክ ብዙ የሶፍትዌር ስራዎችን ለመስራት ከስምምነት ላይ ደርሷል እና በዛ ደግሞ በምትኩ ቼልሲን ስፖንሰር ለማድረግ እንግዲህ ይሄኛውን ዓመት ስምምነት ላይ ደርሷል ማለት ነው። በምን ያህል ገንዘብ እንደሆነ እንግዲህ በቅርቡ ይገለጻል ተብሏል። ዞሮ ግን ቼልሲ ለዚህኛው ዓመት ስፖንሰር እንግዲህ አግኝቷል። ፊት ለፊቱ ላይ ኦራክል የተሰኘው እንግዲህ ጽሁፍ ተለጥፎበት የሚጫወትበት ቀን ደርሷል ማለት ነው። ከዚህ በኋላ ባዶ ማሊያ ለብሶ የሚጫወትበት ጊዜ በጣም ጥቂት ነው ማለት ነው ቼልሲ። ይሄ ስፖንሰርሺፕ ግን ዘላቂነት ያለው አይደለም። እንግዲህ ለዚህኛው ዓመት ብቻ ነው የሚያገለግለው እና ይሄ አንድ አስቸጋሪ ነገር ይመስለኛል። ቼልሲ ቋሚ የሆነ 4-5 ዓመት ሊያገለግል የሚችል ስፖንሰር እስካሁን ድረስ አላገኝም እና ይሄ ደግሞ ብዙ ምክንያቶች ያሉት ይመስለኛል። ከዛ ውስጥ ከዚህ በፊትም እንደነገርኳችሁ ቼልሲ በቋሚነት ቻምፒዮንስ ሊግ ላይ የሚሳተፍ ክለብ መሆን መቻል አለበት ብለው ነው የሚያስቡት። እንግዲህ እነዚህ ስፖንሰር የሚያደርጉት ድርጅቶች የግዴታ ቼልሲ እንግዲህ በተከታታይ 3 ዓመት 2 ዓመት 4 ዓመት ቻምፒዮንስ ሊግን እየገባ በቋሚነት ቻምፒዮንስ ሊግ መሳተፍ የሚችል አይነት ክለብ መሆኑን ማረጋገጥ መቻል ያለበት ይመስለኛል እና እነ አርሰናሎች እነ ሊቨርፑል እነ ማንቸስተር ሲቲ ካያቸዋቸው በቋሚነት ሁል ጊዜ ቻምፒዮንስ ሊግ ላይ የሚሳተፉ ክለቦች ናቸው እና ከዛ አንጻር ቼልሲ አንድ ጊዜ ቻምፒዮንስ ሊግ ላይ የሚገባ አንድ ጊዜ ደግሞ የሚወጣ ከሆነ ካምፓኒዎች እንግዲህ ለቼልሲ እድል ሰጥተው በቋሚነት እንግዲህ 4-5 ዓመት የስፖንሰርሺፕነት እንግዲህ ፊርማን ሊፈርሙ አይችሉም እና አንደኛው የቼልሲ ችግር የሆነበት ይሄ ይመስለኛል። ከኮንሲስታንሲ ጋር ተያይዞ ይመስለኛል ቼልሲ ነገር ለማስተካከል እንግዲህ የግዴታ ዘንድሮም በአትሊስት ቻምፒዮንስ ሊግ ላይ ማለፍ እና መሳተፍ ያለበት ይመስለኛል። ይህንን ማድረግ ከቻለ በሚቀጥለው ዓመት ደግሞ ቋሚ የሆነ ዋና ወሳኝ ስፖንሰርሺፕ ያገኛል የሚል ግምት አለኝ። ያግን ካልሆነ የግዴታ ቼልሲ እንደዚሁ እንግዲህ ጊዜያዊ ስፖንሰር እየፈለጉ ነው የሚሄደው እና ይሄ ደግሞ በጣም አስቸጋሪ ነው የሚሆነው። ጊዜያዊ ስፖንሰር ብቻ እየተፈለጉ መሄድ ማለት በጣም አስቸጋሪ ነው የሚሆነው። ስለዚህ የቼልሲ ግዴታ በቻምፒዮንስ ሊግ ላይ ማለፍ የሚጠበቅበት ሰዓት ላይ የሚገኝ ይመስለኛል። ሌላው እንግዲህ ቼልሲ የ16 ዓመት ወጣት ተከላካይ አሁንም መልምለው እንግዲህ ማስፈረማቸውን እየተነገረ ነው የሚገኘውና ቼልሲ አሁንም ወጣት ታዳጊዎች ላይ በጣም እየሰራ መሆኑን እንደቀጠለበት የሚያሳይ ነገር ይመስለኛል። ይህ እንግዲህ 16 ዓመቱ ተከላካይ ዳይነር ኦርዶኔዝን ይባላል። እንግዲህ ይሄ ዳይነር ኦርዶኔዝ ከኢንዲፔንዴንት ዴል ቫሌ ነው እንግዲህ ቼልሲ ለማስፈረም ከስምምነት ላይ የደረሰው።
ልጁ ገና 16 ዓመቱ ነው። በጥር 2028 ቼልሲን ይቀላቀላል ተብሎ ነው እንግዲህ ከሁለት ዓመት በኋላ እንግዲህ 18 ዓመት ሲሞላው ልጁ ቼልሲን ይቀላቀላል ተብሎ የሚጠበቅ በጣም ፖቴንሻል ያለው ወጣት ልጅ ነው። ይህ እንግዲህ የ16 ዓመት ተከላካይ በጣም ጥሩ ነገሮችን ያደርጋል ተብሎ እየተጠበቀ ያለ ልጅ ነውና ቼልሲ አሁንም ቢሆን ወጣት ተጫዋቾችን በተለይ ታዳጊዎችን መመልመሉን ቀጥሏል። አሁን ደግሞ እንደውም እየተሰሙ ባሉ መረጃዎች ቼልሲ ይሄ ምልመላውን ከሳውዝ አሜሪካ ብቻ ሳይሆን ወደ አፍሪካም ደግሞ ፊታቸውን እያዞሩ ይገኛሉ። ከዚህ በፊት እንግዲህ የአፍሪካ መልማይም ቀጥሯል ቼልሲና አሁን ላይ ብዙ ተጫዋቾችን ከአፍሪካም እንግዲህ ለመመልመል ዝግጁ መሆኑን ቼልሲ እየተነገረ ነው የሚገኘውና ብዙ ተጫዋቾችን አሁንም ቢሆን ቼልሲ ያስፈርማሉ ብዬ ገምታለሁ። በተለይ እነዚህ ታዳጊ ተጫዋቾች 2-3 ዓመት ከቆዩ በኋላ ጥሩ ተጫዋቾች የሚሆኑ ከሆነ ለቼልሲም ከፍተኛ የሆነ ገቢ የሚያስገኙለት ውጤት የሚያስገኙለት ሊሆኑ ይችላሉና ከዛ አንጻር ቼልሲ እንግዲህ በዚህ ሞዴሉ ቀጥሎበታል። ሌላው እንግዲህ በቼልሲ ቤት ተጎድቶ የነበሩ አንዳንድ ተጫዋቾች ወደ ልምምድ እየተመለሱ ነው የሚገኙት በዚህ ኢንተርናሽናል ብሬክ ላይ። በነገራችን ላይ በጣም ጥሩ የሆነ ጋፕ ሰጥቷል አንዳንድ ተጫዋቾች። ምክንያቱም ለነ ኤንዞ ፈርናንዴዝ እንግዲህ በኢንተርናሽናል ብሬክ ለመሳተፍ እንግዲህ አርጀንቲናን ወክለው ለመጫወት አልሄድም። አሁን ኤንዞ ፈርናንዴዝ አልሄደም። እነ ሞይሰስ ካይሴዶ እረፍት አግኝተዋል። እነዚህ ተጫዋቾች እና ከነበረባቸው ጉዳት አንጻር ከጉዳት ጋር እየታገሉ ነበረ ቼልሲ ጋር እየተጫወቱ የነበሩት። አሁን ላይ ጥሩ የሆነ እረፍት ያገኙ ይመስለኛል። ከዛ ውጭ ግን እነ ቤኖቲ ባዲያሲሊ እንግዲህ ከአንድ ወር በላይ እንግዲህ በጉዳት ምክንያት ከአንድ ወር በላይ ቤኖቲ ባዲያሲሊ ሳይጫወት መቆየቱ ይታወቃል። ጥሩ የሆነ ፐርፎርማንስ አድርጎ ነበረ ከሊቨርፑል ጋር በነበረን ጨዋታ ላይ እና ተጎድቶ መውጣቱ ይታወቃል ባዲያሲሊ። አሁን ላይ ባዲያሲሊ እንግዲህ ከጉዳት አገግመው ወደ ትሬኒንግ ሜዳ ተመልሷል ማለት ነው። ቤኖቲ ባዲያሲሊ እንግዲህ በመመለሱ በጣም ጥሩ ይመስለኛል። ለቼልሲ ተከላካይ መስመር ላይ እነ ዌስሊ ፎፋና እንዲሁም ደግሞ ትሬቨር ቻሎባ በጥሩ አቋም ላይ ነው የሚገኙት። ከሰሞኑ ያላቸው ጥምረት በጣም ጥሩ ነው። ክሊንሺቶችን ይዘው መጣት ጀምረዋል። ከዛ አንጻር እንግዲህ ጥሩ ጥምረቶችን እያሳዩ ነው ያሉት። እነ ቤኖቲ ባዲያሲሊ ደግሞ አሁን ከጉዳት አገግሞ መመለሱ ለቼልሲ የበለጠ ደግሞ ሌላ ጥንካሬ የሚሰጠው ይመስለኛል በተከላካይ ክፍል ላይ። ሌላው በጣም ያስገረመኝ ነገር ግን አክስል ዲሳሲ እንግዲህ ወደ ዋናው ቡድን እንግዲህ ትሬኒንግ ተመልሷል። ይሄ በጣም የሚያስገርም ነገር ነው። አንገቱን ደፍቶ እየሰራ ነበር እንግዲህ አክስል ዲሳሲ። ከዚህ በፊት እንግዲህ አክስል ዲሳሲ ወደ ቼልሲ ከተመለሰ በኋላ በዚህ ውድድር ዘመን እንግዲህ በ11 ጨዋታዎች ቼልሲ ባደረገበት ምንም አይነት ተሳትፎዎችን ማድረግ አልቻለም። እንዲያውም ቼልሲ 21 ዓመት በታች ቡድን ጋር ሲጫወት ነበር አክስል ዲሳሲ እና ካፒቴን ሆኖ እንደውም ከ21 ዓመት በታች ፕሪሚየር ሊግ 2 ላይ ቼልሲን ወክሎ እየተጫወተ የነበረ ተጫዋች ነው። በጣም ራሱን ፊትነሱን ለመጨመርና ጥሩ የሆነ አቋም ላይ እንዲኖረው ተክቶ እየሰራ እንደነበረ ሲናገር ነበር አክስል ዲሳሲ ላይ እና ምስል ላይ እንኳን ብታዩት አክስል ዲሳሲ በጣም ቀጥኗል። እንደ ድሮ አይደለም። በቃ ይሄ ፊቱ ራሱ ሰውነቱ በጣም ወርዶ ነው የነበረው። አክስል ዲሳሲ ከዚህ በፊት እኛ የምናውቀው በጣም ደንደን ያለ ሰውነት ያለው በጣም በዚህ በሰውነቱ ምክንያት ደግሞ ሩጫ ራሱ በደንብ የሚሮጥ አይነት ተጫዋች አልነበረም እና አሁን ላይ በጣም ቀጥኖ በቃ ይሄ የድሮ ታሚ አብርሃም አይነት አቋም ነው የያዘውና አክስል ዲሳሲ በጣም ጠንክሮ እየሰራ መሆኑን የሚያሳይ ይመስለኛል እና ያም ደግሞ ጥንካሬና የሚሰራበት ታታሪነቱ ይመስለኛል አሁን በቼልሲ ቤት ተመልሶ እንግዲህ ወደ ዋናው ቡድን እንዲቀላቀል ኤንዞ ማሬስካ የፈቀዱለት ይመስለኝና አሁን ላይ በዚህ በኢንተርናሽናል ብሬክ ጊዜ እንግዲህ ተቀላቅሎ እየሰራ ነው የሚገኘው። ትሬኒንጉን ጥሩ የሆነ እድል ሰጥቶት ጥሩ የሆነ አቋምን የሚያሳይ ከሆነ ሌላ እንግዲህ ለቼልሲ ተከላካይ ጥሩ የሆነ ጭማሪ ይሆናል ብዬ አስባለሁ አክስል ዲሳሲና አክስል ዲሳሲም እንግዲህ አሁን ከዋናው የቼልሲ ቡድን ጋር መስራት ጀምሯል ማለት ነው ትሬኒንግ። ሌሎቹም እነዚህ እነ ዳሪዮ ኢሱጎ እንግዲህ ዳሪዮ ኢሱጎም በጣም ጉዳት ላይ መሆኑ ይታወቃል። 3-4 ወር 5 ወር ይጎዳል ከጉዳት አያገግምም ተብሎ እየተጠበቀ የነበረ ተጫዋች ነው ዳሪዮ ኢሱጎ እና አሁን የቼልሲ እንግዲህ የሕክምና ባለሙያዎች እየተናገሩ ያሉት ምንድነው ዳሪዮ ኢሱጎ ከጉዳት አገግሞ ሊመለስ ከጫፍ መድረሱን እየተናገሩ ነው ያሉት እና በጥቂት ሳምንታት ውስጥ ወደ ልምምድ ሜዳ ሊመለስ እንደሚችል የቼልሲ የሕክምና ቦርዶቹ እንግዲህ እየተናገሩ ነው የሚገኙት። ዳሪዮ ኢሱጎ በጣም ወሳኝ ተጫዋች ይመስለኛል ለቼልሲ። ምክንያቱም ሞይሰስ ካይሴዶ በትክክለኛው ሁኔታ ሞይሰስ ካይሴዶን ተክቶ በዲፌንሲቭ ሚድፊልደርነት ሊጫወት የሚችል ብቸኛው ተጫዋች በቼልሲ ቤት ዳሪዮ ኢሱጎ ይመስለኛል። ሞይሰስ ካይሴዶም እረፍት ሊያገኝ ይገባል የግዴታ።
ከጉዳት ጋርም እየታገለ ነበር እስካሁን ድረስም እየተጫወተ ያለው ሞይሰስ ካይሴዶ እና ከዛ አንፃር የዳሪዮ ኢሱጎ መመለስ ለሞይሰስ ካይሴዶም እረፍት የሚሰጠው ይመስለኛልና እነዚህ ተጫዋቾች ከጉዳትም ያገግመው የመመለሻ ቀናቸው እየተመለሰ ነው ማለት ነው። እነ ኮል ፓልመርም እንደምታውቁት ከጉዳት አገግሞ ሊመለስ እንግዲህ ከጫፍ ደርሰዋል። በባርሴሎና የቻምፒዮንስ ሊግ ጨዋታ ላይም ይመለሳል ተብሎ ነው እየተጠበቀ ያለው ኮል ፓልመር። ምን ያህል ቼልሲ እንግዲህ ከሰሞኑ ሊለወጥ እንደሚችል በጉዳት ያጣቸው ተጫዋቾች ለቼልሲ ምን ያህል ጠቃሚ ሊሆኑ እንደሚችሉ እንግዲህ አብረን የምንመለከተው ነው የሚሆነው። ሌላው እንግዲህ በዚህ በኢንተርናሽናል ብሬክ ላይ እውነት ለመናገር የቼልሲ ተጫዋቾች በጣም ጥሩ አቋም እያሳዩ ነው ያሉት። በተለይ ግን ከሰሞኑ በሌሎችም ሰዎች ከቼልሲ ደጋፊነት ውጪም ያሉ ሰዎች በጣም እንግዲህ ዝናው እየተወራለት የሚገኘው የስቲቫው ጉዳይ ነው። እንግዲህ ስቲቫው አሁንም ቢሆን በኮንሲስተንት በሆነ ጥሩ አቋምነቱ እየቀጠለ ነው ያለው። ይሄ ልጅ በብራዚል ብሔራዊ ቡድን ካርሎ አንቸሎቲ መርጠው ከወሰዱት በኋላ እስካሁን ድረስ እያሳየ ያለው አቋም በጣም የሚገርም ነው እና በተጫወተበት 4 የብራዚል ብሔራዊ ቡድን ጨዋታዎች ላይ እንግዲህ እስካሁን ድረስ በጣም ብዙ ጎሎችን አስቆጥሯል። ወደ 4 ጎል አስቆጥሯል። በ3ቱ ጨዋታዎች ደግሞ የጨዋታው እንግዲህ ምርጥ ተጫዋች ተብሎ ተመርጧል። ማን ኦፍ ዘ ማች የወሰደ ተጫዋች ነውና በጣም እያደነቁ ነው የሚያወሩለት እንግዲህ ከነ ካርሎ አንቸሎቲ የብራዚል ብሔራዊ ቡድን ዋና አሰልጣኝ። ምክንያቱም ይሄ ልጅ አሁን ላይ ያሳየ ያለው አቋም በጣም የሚገርም ነው ተብሏል። በተለይ ደግሞ ጎል ላይ ያለው ተሳትፎ በጣም ትልቅ አስተዋጽኦ እያደረገ ነው ያለው። ለብራዚል ብሔራዊ ቡድን በቋሚነት መሰለፍ ጀምሯልና የስቲቫው ብቃት በብዙ ሰዎች ዘንድ እንግዲህ አድናቆትን አግኝቶ እየተወራለት ያለ ነው። ይሄ ልጅ በቼልሲ ቤት ራሱ በቋሚነት መጀመር ያለበት ሰዓት ላይ እየደረሰ ይመስለኛልና እድል ተሰጥቶት ይሄ ልጅ በቋሚነት ብዙ ጨዋታዎችን መጀመር ቢችል የተሻለ አቋም ሊያሳይ ይችላል የሚል ግምት አለኝ እና የስቲቫው ጥሩ አቋም ላይ መገኘት አንድ ትኩረት ሳበ ነበር በዚህ ሳምንት። ከዛ ውጭ ግን የነ ሪሲ ጄምስም ከእንግሊዝ ብሔራዊ ቡድን ጋር እንግዲህ ጨዋታዎችን አድርጓል። ምንም አይነት ጉዳት ሳያስተናግድ እንግዲህ በኮንሲስታንት በሆነ መልኩ ሪሲ ጄምስ ፊት ሆኖ መምጣት ጀምሯል። አሁን እንግዲህ እንደ ድሮ በአንድ ጨዋታ ተጫውቶ እንግዲህ 2-3 ወር የሚጎዳበት ሁኔታ ቀርቷል። ሪሲ ጄምስ በአሁን ሰዓት በጣም ባሪፍ የሆነ አቋም ላይ ነው ያለው። ምንም አይነት ጉዳት እያስተናገደ አይደለም ያለው። እንዲያውም ብሎ እንግዲህ በአንድ ሳምንት ውስጥ 2 ጨዋታዎችን ሁላ መጫወት ጀምሯል። በጣም ጥሩ የሆነ ሁኔታ ላይ ነው ያለው ሪሲ ጄምስ እና ለዚህ ደግሞ ዋነኛ ትልቅ አስተዋጽኦ ያደረጉት ኤንዞ ማሬስካ ይመስለኛልና ኤንዞ ማሬስካና የቼልሲ የሕክምና ቡድን ለሪሲ ጄምስ ያደረጉት አስተዋጽኦ በጣም ከፍተኛ ነው። በጣም ይሄ ልጅ በጣም ብዙ ጊዜ የሚጎዳ ልጅ ነበረ። ከጉዳቱ ግን አገግሞ ጥሩ የሆነ አቋም እንዲያሳይ በዚህ ጉዳት ሳይጎዳ ደግሞ ኮንሲስታንት ሆኖ እንዲቀጥልም አሪፍ አስተዋጽኦ አድርገውለታል ብዬ አስባለሁና ሪሲ ጄምስም በዚህ በኢንተርናሽናል ብሬክ ላይ ጥሩ የሆኑ አቋሞችን እያሳየን ያለው። በዚህ የዓለም ዋንጫ እንግዲህ ለማለፍ በሚደረጉ ጨዋታዎች ላይ ከአፍሪካ ናይጄሪያና ካሜሮን ከዓለም ዋንጫ ወድቀዋል ማለት ነው። ዓለም ዋንጫ ላይ አይሳተፉም። እንግዲህ የእንግሊዝ ፕሪሚየር ሊግ ግን በዚህ ሳምንት ይመለሳል። በዚህ ሳምንት እንግዲህ የእንግሊዝ ፕሪሚየር ሊግ እንደተለመደው 12ኛ ሳምንት ጨዋታዎች ይመለሳል። ከዚህ በኋላ ኢንተርናሽናል ብሬክ ይቆያል። እንዳሁኑ በየወሩ ሳይሆን 2-3 ወር የሚቆይ ነው የሚሆነው። ስለዚህ በደንብ የእንግሊዝ ፕሪሚየር ሊግን ቦክሲንግ ዴይ ይመጣል፣ ጃንዋሪ ይመጣል እናጣጥማለን ብዬ አስባለሁ። እናንተ ግን ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በጣም ብዙ ነገሮች እናወራለን ስለ ቼልሲ። መልካም ጊዜ እንዲሆንላችሁ ለሁላችሁም እመኛለሁ። ቻው።